ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ። ሰላም ወደ አሸር አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 10 በዛሬ ሌሰናችን የምንማማርበት ርዕስ ደግሞ ዘ ሃፍ ላይፍ በሚል ርዕስ ይሆናል ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን አሸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። What does mean half life? Half life ምንድነው ብለን ስናይ half life of a radioactive substance is defined as the time during which half of the original atom disintegrate ይላል። ምን ማለት ነው? አንድ አንስቴብል የሆነ ኒውክላይ ቢኖራል። አንስቴብል የሚሆነው ምንድነው? ኢንሳይድ ዘ ኒውክሊየስ ያለው የፕሮቶንና የኒውትሮን ቻርጅ መጠን አለመመጣጠን ሲኖር አተሙ ምን ይሆናል? አንስቴብል ይሆናል። ብዙ ጊዜ አብዛኞቹ እንደ ዩራኒየም፣ ራዲየም፣ ታንታሌም የመሳሰሉ ኤሌመንቶች አንስቴብል ናቸው። እነዚህ አንስቴብል የሆኑ ኤሌመንቶች ስቴብል ለመሆን ምን ያደርጋሉ? ኢን ዘ ፎርም ኦፍ ኢነርጂ ሪሊዝ ያደርጋሉ። ያላቸውን ኢንሳይድ ዘ ኒውክሊየስ ያለውን ፓርቲክል ሪሊዝ በማድረግ በኢነርጂ መልክ ሪሊዝ በማድረግ ስቴብል ለመሆን ይጥራሉ። ያ ማለት ምንድነው? ኢንሳይድ ዘ ኒውክሊየስ ያለው የፕሮቶንና የኒውትሮን ቻርጅ መጠን ባላንስድ እስኪሆን ድረስ ዲኬይ ያደርጋሉ። ዲኬይ በሚያደርጉበት ሰዓት ኢን ዘ ፎርም ኦፍ ኢነርጂ ሪሊዝ የሚያደርጓቸው ፓርቲክሎች ይኖራሉ ማለት ነው። ኢነርጂ ሪሊዝ የሚያደርጉት ኢን ዘ ፎርም ኦፍ አልፋ ፓርቲክል፣ ቤታ ፓርቲክል፣ ጋማ ፓርቲክል ወይም ጋማ ራዲዬሽን ኤንድ ኦልሶ ኢን ዘ ፎርም ኦፍ ኒውትሮን ሊሆን ይችላል። ኒውትሮን ፓርቲክል ሪሊዝ ሊያደርጉ ይችላሉ። ሪሊዝ በሚያደርጉበት ሰዓት ዲኬይ እያደረጉ ይመጣሉ። ለምሳሌ እዚህ ጋር የምታያቸው ኢንሳይድ ዘ ኒውክሊየስ ያሉ ኒውክሊዮንስ የምንላቸው ፕሮቶንና ኒውትሮኖች ኢን ዘ ፎርም ኦፍ ኢነርጂ ሪሊዝ ያደርጋሉ። ራሳቸውን ሪሊዝ በማድረግ ወደ ኢነርጂነት በመለወጥ ጀስት እዛ ውስጥ ስቴቢሊቲ ለመፍጠር ይሞክራሉ። ሃፍ ላይፍ የምንለው እነዚህ ራዲዮ አክቲቭ ኤሌመንቶች ስሩ ፕሮሰስ በጊዜ ሂደት ስቴቢሊቲ ለማግኘት ዲኬይ ያደርጋሉ። እየተለወጡ ይመጣሉ። ይሄ ራዲዮ አክቲቭ ኤሌመንት በግማሽ መጠን ራሱን የሚቀይርበት ጊዜ ወይም በግማሽ አማውንት ዲስኢንቴግሬት ወይም ዲኬይ የሚያደርግበት ጊዜ ምን ይባላል? ሃፍ ላይፍ ይባላል። ሃፍ ላይፍ ኦፍ ራዲዮ አክቲቭ ሰብስታንስ ዲፋይንድ አስ the time ነው የሚለው the time during which half of the original atom disintegrate። ይሄ ኦሪጂናል አተሙ ነው ብንል በግማሽ የሚቀንስበት ሂደት ጊዜ or duration ምን ይባላል? ሃፍ ላይፍ ተብሎ ይጠራል ማለት ነው። the number of unstable nuclei can be decay or disintegrate or decrease with time። በጊዜ ሂደት ምን እያደረጉ ይመጣሉ? አንስቴብል የሆኑ ኒውክላዮች ስቴብል ለመሆን ያላቸውን ኒውክላይ በኢነርጂ መልክ ሪሊዝ በማድረግ ምን ያደርጋሉ? ዲክሪዝ ያደርጋሉ ወይም ደግሞ ዲስኢንቴግሬት እያደረጉ ይመጣሉ ማለት ነው። ኦኬ እሱ የሚያደርጉት ምንድነው? በጊዜ ሂደት ነው። በግማሽ የሚቀንስበት ሂደት ደግሞ the time taken when the atom is decreased by half በግማሽ የሚቀንስበት ጊዜ ምን ይባላል? ሃፍ ላይፍ ተብሎ ይጠራል ማለት ነው። ለምሳሌ ሉክ the half life of radium 225 አይሶቶፕ ብንወስድ ራዲየም ኤሌመንት አንስቴብል ነው። አንስቴብል ከሆኑ ኤሌመንቶች አንደኛው ራዲዮ አክቲቭ ኤሌመንት ነው። ስለዚህ ራሱን ስቴብል ለማድረግ ምን ያደርጋል? ዲኬይ ማድረግ ይጀምራል። ኢነርጂ ሪሊዝ እያደረገ ዲኬይ ማድረግ ይጀምራል ማለት ነው። ኦኬ ለምሳሌ በ15 ዓመት ውስጥ ወደ ፍራንሲየም ይለወጣል። ራሱን ዲኬይ እያደረገ ማለት ነው። ኢንሳይድ ዘ ኒውክሊየስ ያሉ ፓርቲክሎች ዲኬይ በሚያደርጉበት ሰዓት በ15 ዓመት ውስጥ ራሱን ዲኬይ አድርጎ ወደ ፍራንሲየም 221 ወደሚባል ኤሌመንት ራሱን ይቀይራል። ምን አድርጓል ማለት ነው? ዲኬይ አድርጓል ማለት ነው። ሉክ ለምሳሌ 100 ግራም ቢኖረን እዚህ ጋር ያለው ራዲየም ኤሌመንት ነው ብለን እንደ ኤግዛምፕል ብንወስድ መጀመሪያ ላይ ያለው የመጠን ኦሪጂናል የሆነው የአተም መጠን ወይንም የኢንሳይድ ዘ ኒውክሊየስ ያሉ የኒውክሊዮንስ የምንላቸው የፕሮቶንና የኒውትሮን ቻርጅ መጠን እዚህ ጋር ነው ብንል 100 ግራም ነው የመጀመሪያ ሳምፕል ብንል let's take 100 gram of ራዲየም 225 ብለን ብንወስድ ይሄ ራዲየም ኤሌመንት በግማሽ ቀነሰ ማለት 100 ግራም የነበረው ወደ ስንት ግራም ይለወጣል? ወደ 50 ግራም ይለወጣል ማለት ነው። ኦኬ ራዲየም ኤሌመንት 50 ግራም የነበረው ሳምፕል ወስደን ወደ 100 ግራም የነበረውን ሳምፕል የራዲየም ኤሌመንትን ወስደን ወደ 50 ግራም ኮንቨርት ለመሆን ምን ያህል ጊዜ ይፈጅበታል? 15 ዓመት ማለት። ይሄ ማለት የ100 ግራም ሃፍ ግማሽ ምንድነው? 50 ግራም መድረስ ነው። 50 ግራም ለመድረስ ቲ ሃፍ ላይፍ እንላለን። ሃፍ ኦፍ ታይም እንላለን ማለት ሃፍ ላይፍ ምንለው ቲ ሃፍ ይሄ ሲነበብ ቲ ሃፍ how many years ጥናቶች ወይም ካልኩሌሽኖች እንደሚያመለክቱት ራዲየም ኤሌመንት 225 ዲኬይ ለማድረግ በግማሽ ለመቀነስ 15 ዓመት ይቀርብ 15 years ይፈጅበታል 15 ዓመት
ሶ ለምሳሌ ከ50 ወደ 0 አይደለም የሚመጣው። ሶ ቀጥታው ለምሳሌ ሃፍ ላይፍ እንደገና ቀጥሎ ወዴት ነው ዲኬ የሚያደርገው ስንል ማየት ያለባችሁ የ50 ግማሽ ነው። የ50 ግማሽ ስንት ነው? ወደ 25 ግራም ነው የሚለወጠው። ሶ ከ50 የ50 ዲቫይድ ባይ 2 ስናደርግ 25 ግራም ይመጣል። ያ ማለት ግማሽ ነው ማለት ነው። ዲኬ ያደርጓል በግማሽ 50 ግራም ወደ 25 ግራም ለመለወጥም ቲ ሃፍ ላይፉ ስንት ነው? ጥናቶች እንደሚያመለክቱት 15 ይርስ። ሶ እንዴት ካልኩሌት እንደሚደረግ በቀጣይ እናያለን ማለት ነው። እንዴት ነው ካልኩሌት ጀነራል የሆነ ኢኩዌሽን አለው። 25 ለምሳሌ ቀጥታ ወደ 0 አይደለም የሚመጣው። የ25 ግማሽ ስንት? 25 ግማሽ ማለት ስንት ነው? 12.5 ግራም። ወደ 12.5 ግራም ለመለወጥ ደግሞ አሁንም ስንት ዓመት ነው የሚፈጅበት? ሃፍ ላይፉ ወይም ሃፍ ታይም ዲዩሬሽኑ በግማሽ የሚቀንስበት 15 ዓመት ይሲ እያለ ይቀጥላል። አሁንም 12.5 ለሁለት እያረጋችሁ ነው የምትሄዱት ማለት ነው። ሶ ሃፍ ላይፍ ማለት አንድ ሳምፕል ወስደን 100 ግራም ሊሆን ይችላል፣ 30 ግራም ሊሆን ይችላል፣ 1000 ግራም ሊሆን ይችላል ኤንድ ሶን በግማሽ ዲኬይ የሚያደርግበት ዲዩሬሽን ምን ይባላል? ሃፍ ላይፍ ተብሎ ይጠራል። ሶ እነዚህ ይሄ ማለት ምን ማለት ነው? አንስቴብል የሆኑ ሰብስታንሶች ራዲዮ አክቲቭ ኤሌመንት የምንላቸው አንስቴብል ናቸው። ስቴብል ለመሆን ራሳቸውን ምን ያደርጋሉ? ዲኬይ ያደርጋሉ። ዲስኢንቴግሬት እያደረጉ በኢነርጂ ፎርም ሪሊዝ ያደርጋሉ። ለምሳሌ ኢን ዘ ፎርም ኦፍ አልፋ፣ ቤታ፣ ጋማ እንዲሁም ኒውትሮን ፓርቲክል አማካኝነት ኢነርጂ ሪሊዝ በማድረግ ወደ ሌላ ራሳቸውን እየለወጡ ይሄዳሉ። እስከ መጨረስ ነው ይሄ የሚቀጥለው ስቴብል እስኪሆን ድረስ ራሳቸውን ኢንሳይድ ዘ ኒውክለስ ያለውን የፕሮቶንና የኒውትሮን ፓርቲክል መጠን ተመጣጣኝ ሲሆን ስቴቢሊቲ ይረጋገጣል ማለት ነው። ነገር ግን ስቴብል ካልሆነ አሁንም ዲኬይ ማድረጋቸውን ይቀጥላል። ለምሳሌ 100 ግራም የነበረ ራዲየም 225 ወደ 12.5 ግራም ለመለወጥ ምን ያህል ዓመታት ይፈጃል ካልን 15 በግማሽ ነዋል ስንት ይሆናል? 45 ዓመት ማለት ነው እያለ ይቀጥላል። ሶ ሃፍ ላይፍ ግን የምንለው ጀስት 100 ግራም የነበረ ሳምፕል ራዲየም ኤሌመንት ወስደን ወደ 50 ግራም ለመለወጥ ጀስት በግማሽ ለመለወጥ ስንት ዓመት ይፈጃል? 15 ዓመት። ሶ ሃፍ ላይፍ የምንለው ታይም ቴክን ነው። በግማሽ አንድ አንስቴብል የሆነ ራዲዮ አክቲቭ ኤሌመንት ስቴብል ለመሆን በግማሽ ዲኬይ የሚያደርግበት ዱሬሽን ሃፍ ላይፍ ወይ ሃፍ ታይም ይባላል ማለት ነው። ሶ 100 ግራም ሳምፕል ካለ ወደ 50 ግራም ማለት ነው ለመለወጥ ኢት ቴክስ ታይም። ያ ጊዜ ምን ይባላል? ሃፍ ላይፍ ታይም ነው። ሶ ሁሉም ኤሌመንቶች 15 ዓመት ይፈጅባቸዋል ማለት አይደለም። ሁሉም ኤሌመንቶች የራሳቸው የሆነ ዲኬይ ሬት አላቸው። አንዳንዱ በጣም በፍጥነት በተወሰነ ጊዜ በፍራክሽን ኦፍ ሰከንድም ዲኬይ የሚያደርጉ ኤሌመንቶች አሉ። በግማሽ ሃፍ ላይፍ ደግሞ ወይንም ደግሞ በግማሽ ለመቀነስ ኢት ቴክስ ሚሊየንስ ይር የሚፈጅባቸውም ኤሌመንቶች እንዳሉ ኮንሲደር ማድረግ አለባቸው። ሶ በሚሊየን በቢሊየን የሚቆጠር ዓመታትም የሚፈጅባቸው ቀስ ብለው ዲኬይ የሚያደርጉ ኤሌመንቶችም እንዳሉ ማስተዋል ይኖርብናል። ሶ እንደ ኤግዛምፕል ግን በጥናት ራዲየም 225 በግማሽ ዲኬይ ለማድረግ ኢት ቴክስ 15 years 15 ዓመት ይፈጃል። ዘ ሬት ኦፍ አይሶቶፕ ዲኬይ ዲፔንድ ኦን 2 factors። እነዚህ አንስቴብል የሆኑ ራዲዮ አክቲቭ ኤሌመንቶች ዲኬይ ሲያደርጉ ሁለት ፋክተሮችን ዲፔንድ ይሆናል። አንደኛው ዘ ቶታል ነምበር ኦፍ አንዲኬይድ ኒውክሊይ ፕሬዘንት ኦን ዘ ሲስተም። ለምሳሌ ይሄንን ካፒታል ኤን እንበለው። ካፒታል ኤን ማለት በሌላ አባባል አንድ ዲኬይድ ኒውክሊይ አት ኢኒሻል ታይም ላይ ያለው የኒውክሊዮንስ መጠን ዲኬይ ከማድረጉ በፊት ያለው የኒውክሊዮን መጠን ማለት ነው። ሶ ስሩ ታይም ከሆነ ጊዜ በኋላ ግን ምን እየሆነ ነው? ስቴብል ለመሆን ኢነርጂ ሪሊዝ ያደርጋል። ሶ ዜር ኢዝ ቼንጅ ማለት ነው። ዜር ኢዝ ቼንጅ ኦፍ ዲኬይ ያለ ማለት ነው። የተወሰኑ ፓርቲክሎች ኢን ዘ ፎርም ኦፍ ኢነርጂ ሪሊዝ በማድረግ ራሳቸውን ዲኬይ ያደርጋሉ፣ ይለውጣሉ። ሶ አንዲኬይድ የነበረው ራዲዮ አክቲቭ ኤሌመንት ዲኬይ ሲሆን ኢን ኤ ጊቨን ፔሪድ ኦፍ ታይም ነው፣ በተወሰነ ጊዜ ውስጥ ነው። ስለዚህ በዚህ ታይም ውስጥ ያለው ዘሬት ኦፍ ዲኬይ መጠጥ ምን ነው የምናደርገው? ዘሬት ኦፍ ቼንጅ ኦፍ ዲኬይ ተብሎ ይጠራል ማለት ነው። ሶ ምን ያህል ስሩ ዲስ ጊቨን ፔሪድ ኦፍ ታይም በዚህ ጊዜ ውስጥ በሆነ ጊዜ ውስጥ ምን ያህል አማውንት ኦፍ ኤነርጂ ሪሊዝ አድርጓል፣ ምን ያህል ፓርቲክሎች ውስጥ ዲኬይ ያደርጋሉ የሚለውን በቀላሉ ዘሬት ኦፍ ዲኬይ ብለን እንጠራዋለን። ሶ ዚስ ሬት ኦፍ ዲኬይ ዊ ሴድ አክቲቪቲ ይባላል፣ ራዲዮ አክቲቪቲ ተብሎ ይጠራል። ሶ ሪፕሬዘንትድ ባይ ኤ። ሶ ሌላኛው ደግሞ ዘሬት ኦፍ አይሶቶፕ ዲኬይ ዲፔንድስ ኦን the first one already አንዲኬይድ የሆነው የኒውክሊየን መጠን ሳለ ስሩ ታይም ግን ዲኬይ ያርጓል። ሌላው ደግሞ the stability of the isotope አሁን ያለበት የአይሶቶፑ ስቴቢሊቲ ምን ይመስላል ስንል
ጀስት ስሩ ታይም በሆነ ጊዜ ውስጥ ያለው ዲኬይ ሬት በጣም ኢምፖርታንት ነው። ዲኬይ ሬት ማለት አንዳንድ ራዲዮ አክቲቭ ኤሌመንቶች በጣም በፍጥነት ዲኬይ ያደርጋሉ። አንዳንድ ኤሌመንቶች ደግሞ በጣም ብዙ ጊዜ ፈጅቶባቸው ዲኬይ ያደርጋሉ ማለት ነው። ኦኬ ሶ ሰም አይሶቶፕስ ዲኬይ ሞር ራፒድሊ ዛን ዚ አዘርስ። የተወሰኑ ራዲዮ አክቲቭ ኤሌመንት አይሶቶፖች ራፒድሊ ወይም በፍጥነት ምን ያደርጋሉ? ዲኬይ ያደርጋሉ ከሌሎቹ በተሻለ መልኩ ማለት ነው። አንዳንዶቹ ደግሞ በጣም ለስ በሆነ ሬት ዲኬይ ያደርጋሉ። ዘ ሬት ኦፍ ዲኬይ ጊቭስ ዘ ነምበር ኦፍ ኒውክሊየንስ ዛት ዲኬይ ፐር ሰከንድ። ሬት ማለት ጀስት ምን ያህል አማውንት አለ ነው። ሶ ዘ ሬት ኦፍ ቼንጅ ኦፍ ኒውክሊዮንስ ዲኬይ ያደረገው ሬት ወይም ቼንጅ ያደረገው ሬት ዳይሬክትሊ ፕሮፖርሽናል ዊዝ አንዲኬይድ የሆነው የኒውክላይ መጠን ጋር ዳይሬክት የሆነ ሪሌሽንሽፕ ነው ያለው። ሶ ብዙ ጊዜ ዲኬይ በሚያደርጉበት ሰዓት ምንድን ነው ዲክሪዝ እያደረገ ነው የሚመጣው። ኢንሳይድ ዘ ኒውክለስ ያለው የፕሮቶንና የኒውትሮን መጠን ጀስት ለመመጣጠን ሲል ኢነርጂ ኢዘ ፎርም ኦፍ ኢነርጂ ሪሊዝ ስለሚሆን እያነሰ ነው የሚመጣው፣ ዲስኢንቴግሬት ይሆናል። ስለዚህ እዚህ ጋር እንጨምራለን ማይነስ ሳይን እንጨምራለን። ሶ ዘ ማይነስ ሳይን ኢንዲኬት የሚያደርገው ምንድን ነው ወይም የሚያሳየው ዲኬይ ማድረጉ ነው። ሶ ይሄ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ስንለውጠው ዘ ሬት ኦፍ ቼንጅ ኦፍ ዲኬይድ ኒውክላይ is equivalent is there is constant value። ይሄ ኮንስታንት ቫልዩ ሪፕሬዘንትድ ባይ ላምዳ ይሆናል። ያ ማለት ነው ሁለተኛው ፋክተር ምንድነው ዲኬይ ሬት የምንለው። ይሄ ኮንስታንት ቫልዩ ዲኬይ ሬት ነው። ሶ አንዳንድ አይሶቶፖች ቶሎ ሞር ራፒድሊ ዲኬይ ያደርጋሉ፣ አንዳንዶች ደግሞ it takes longer period of time። ሶ እንደ ኤሌመንቱ ወይንም ደግሞ ያላቸው ስቴቢሊቲ ኢነርጂ ሪሊዝ በሚያደርጉበት ሰዓት ቀስ ብለው ከሆነ ያላቸው ሬትም በዛው ልክ ዝቅተኛ ነው ማለት ዲኬይ ሬቱ። ሃይ የሆነ ቫልዩ ከሆነ ደግሞ ይሄ ዲኬይ ሬቱ በፍጥነት ነው ዲኬይ የሚያደርጉት ማለት ነው። ኦኬ ሶ መልቲፕላይድ ባይ ኤን ይሆናል። ሶ ይሄ ምን ተብሎ ነው የሚጠራው? ይሄ ፎርሙላችን አንድ አንስቴብል የሆነ ራዲዮአክቲቭ ኤሌመንት ዲኬይ በሚያደርግበት ሰዓት መጀመሪያው ፋክተር አንዲኬይድ የሆነ ወይም ደግሞ ቢፎር ዲስ ዲኬይ ከመሆኑ በፊት ያለው የኒውክሊዮንስ መጠን አንደኛው በጣም ኢምፖርታንት ነው። ዘ ነምበር ኦፍ አንዲኬይድ ኒውክሊዮን ማለት ነው ይሄን ማለት። ስሩ ታይም ግን ምን ያደርጋል? ዲኬይ ያደርጋል በኢነርጂ ፎርም። አሁን ያለው መጠን ምን ያህል ነው? ምን ያህል ነምበር አለው ስንል ስሩ ታይም ያለው ዘ ነምበር ኦፍ ቼንጅ ኦፍ ዲኬይ ዊሳይድ ምን ይባላል? አክቲቪቲ ራዲዮ አክቲቪቲ ተብሎ ይጠራል ማለት ነው። ኦኬ ሶ እዚህ ጋር ማይነስ ማድረጋችንን መርሳት የለብንም። ምክንያቱም ኒውክሊዮንስ መጠኑ ዲኬይ ያደርጓል ስሩ ታይም በጊዜ ሂደት ማለት ነው። ኦኬ ሶ በዚህ ፎርሙላ መሰረት በቀላሉ ዲኬይ ሬቱን ማስላት እንችላለን። ሶ ኢምፖርታንት የሆኑት ፋክተሮቹም ሁለቱ ናቸው። አንደኛው ምን ነው ብለናል? የመጀመሪያው አንዲኬይድ የሆነው የኒውክሊዮን መጠን የኒውክላይ መጠን ነው። ሌላኛው ደግሞ ዲኬይ ሬቱ ነው። በምን ያህል ሬት ነው ዲኬይ የሚያደርገው ስሩ ታይም የሚለውን በጊዜ ሂደት እዚህ መጠን ለምሳሌ ዘ ሬት ኦፍ ቼንጅ ኦፍ ዲኬይ ምን ያህል አማውንት ዲኬይ ያደርጓል የሚለውን ቀጥሎም እንደዛው በቀላሉ በዚህ ፎርሙላ ማስራት እንችላለን። ሶ ኢምፖርታንት የሆኑ ፋክተሮቹ እነዚህ ናቸው። ሶ ዘ ዲኬይ ሬት ካልኩሌት ለማድረግ ዘ ዲኬይ ሬት ዊ ሴድ አክቲቪቲ የምንለው ነው። አክቲቪቲ ኢዝ ኢኳል ቱ ዘ ሬት ኦፍ ቼንጅ ኦፍ ዲኬይ ኢዝ ኢኳል ቱ ማይነስ እቺ ማይነስ በሳይድ አምጥተናት ነው ላምዳ ታይምስ ኤን። ኤን ማለት ዘ ነምበር ኦፍ አንዲኬይድ ኒውክላይ እዚህ ጋር ያለው መጀመሪያ ላይ ዲኬይ ከማድረግ በፊት ኢኒሻሊ የነበረው አንዲኬይ የሆነው የኒውክላይ መጠን ማለት ነው። ዊዝ ኢኒሻል ታይም በዛ ጊዜ የነበረው የዲኬይ መጠን ምን ያህል ነው። ቀጣይ ለምሳሌ ከዚህ ወደዚህ ሙቭ ካደረገ በኋላ ቢፎር የነበረው አንዲኬይ የሆነው የኒውክላይ መጠን አት ቲ ኢኒሻል ብለን የምንጠራው መጠን ማለት ነው። ላምዳ ደግሞ ዲኬይ ኮንስታንት ወይም ዲኬይ ሬት ተብሎ ይጠራል። ዴልታ ኤን ኦቨር ዴልታ ቲ ማለት ደግሞ ዘ ሬት ኦፍ ቼንጅ ኦፍ ዲኬይ ስሩ ታይም ምን ያህል ዲኬይ ያደርገዋል ነው። So the negative sign shows the decrease in the number of nuclei። ምን ያህል amount of nuclei decrease እንዳደረገ ያሳያል ማለት ዲዳክት ሆኗል። ሪሊዝ in the form of energy ሪሊዝ ስለሚሆን እነዚህ ኒውክሊየንስ የምንላቸው ኢንሳይድ ዘ ኒውክለስ ያሉ ፕሮቶን እና ኒውትሮኖቹ ስሩ ታይም ዲክሪዝ እያደረጉ ነው የሚመጡ። ሶ ማይነስ ሳይን የሚያደርገው ስሩ ፕሮሰስ ስሩ ታይም ዲኬይ እንዳደረጉ ያሳያል ማለት ነው። ኦኬ ዘ ሳይኒት ኦፍ አክቲቪቲ ራዲዮ አክቲቪቲ ኤ ኢዝ ቢኪሪል ተብሎ ይጠራል። ኤ ሳይኒቲ በቢኪሪል ነው። ሶ የቢኪሪል ደግሞ ሲምቦል ቢኪው ብለን ነው የምንጠራው። ሶ ዋን ቢኪው ማለት ዋን ቢኪሪል ማለት ነው። ኢዝ ኢኩቫለንት ኢዝ ዋን ዲኬይ ፐር ሰከንድ። አንድ ኒውክላይ ፐር ሰከንድ ምን ያህል ዲኬይ ያደርጋል ነው። ኦኬ ሶ ዋን ዲኬይ ፐር ሰከንድ ዋን ቢኪሪል ጋር ኢኩቫለንት ነው።
So we can also use the unit of Curie radioactivity ወይም activity በሌላ ከቢክሪል ውጪ በኩሪ ማስቀመጥ እንችላለን። 1 ኩሪ ከቢክሪል ጋር ያለው ሪሌሽን 1 ኩሪ of radioactivity is equivalent to 3.7 times 10 to the power of 10 becquerel. So ይሄ አክቲቪቲ የምንለው በቢክሪል ወይም በኩሪ እናስቀምጣለን። so 1 becquerel 1 decay per second ጋር ኢኩቫለንት ነው and also 1 ኩሪ ከቢክሪል ጋር ያለው ሪሌሽን 3.7 times 10 to the power of 10 ቢክሪል ነው ማለት ነው። ኦኬ ሶ ዩኒቱ የምናስቀምጠው ካልኩሌት ስናደርግ አንድ ራዲዮ አክቲቭ ኤሌመንት አት ቲ ታይም በሆነ ጊዜ ውስጥ ምን ያህል ዲኬ ያደርገዋል የሚለውን ካልኩሌት ስናደርግ በዚህ ፎርሙላ ጀስት በዩኒቱ የምናስቀምጠው የሳይኒቱን በቢክሪል ወይንም ደግሞ ወደ ኩሪ ለውጠን ነው ማለት ነው። The quantity of the parent radioactive nuclei is subjected to into exponential decay ነው። ብዙ ጊዜ እያንዳንዱ አክቲቪቲ ስናየው ዲኬ ሬቱ ኤክስፖኔንሻል በሆነ ዲኬ ሬት ነው። ሶ ግራፊካሊ አብዛኛው ዲኬ በሚያደርግበት ሰዓት ኢሴምስ ላይክ ዚስ ዋን የዚህ አይነት ዲኬ ፕሮሰስ ነው ያለው። ሶ ብዙ ጊዜ ግራፉን ስናየው ኤክስፖኔንሻል ዲኬ አይነት ፕሮሰስ ነው ያለው። ለምሳሌ እንደ ኤግዛምፕል ኮባልት 60 ነው። የኮባልት 60 ዲኬ በሚያደርግበት ሰዓት ኢኒሻል ኤን ኖት ያለው የመጠን 10 ግራም ነው ይላል። ሶ 10 ግራም ኮባልት ቢኖረን ዘ ነምበር ኦፍ አንድ ኬ ኒውክሊይ አት ኢኒሻል ታይም ማለት ነው። ኢኒሻል ታይም ላይ 10 ግራም ነው። ዘን ዲኬ እያደረገ በሚጣ ከ10 ወደ 5 ጀስት ሃፍ ላይፍ ማለት ነው። ከ5 ወደ ግማሹ 2.5 በግማሽ ደግሞ ያንዳንዱ ሃፍ ላይፍ ታይም ያሳያል። ሶ ዲኬ የሚያደርግበትን ፕሮሰስ እናየው ኤክስፖኔንሻል የሆነ ዲኬ ፕሮሰስ ነው የሚያደርገው። ኤክስፖኔንሻል ዲኬ ይለዋለሁ። ሶ ፎርሙላችን የቀደሙ አቲ ፋይናል ታይም ማለት ነው ያለው የኒውክሊይ መጠን ኤን is equal to ኤን ኖት ማለት ኢኒሻሊ ያለው አንድ ኬ ኒውክሊይ መጠን ማለት ነው። አቲ ኖት ወይንም ኢኒሻል ታይም ማለት ነው ኢሬዝ ዘ ፓወር ኦፍ ማይነስ ላምዳ ቲ ይሄ ዲኬ ኮንስታንት ነው አት ታይም ቲ ማለት ነው። ሶ ፋይናል ታይም ላይ ያለው የዲኬ መጠን ያሳያል። ሶ የኮባልትን ብንወስድ ግራፉን እያንዳንዱ ከ10 ግራም እስከ 0.65 ግራም ድረስ ያለውን ስናይ ጀስት እያንዳንዱ ጊዜ የተከፋፈለው 1/2 በየግማሹ 5.27 ዓመት ነው የሚፈጅ ሃፍ ላይፉ ማለት ነው። ኦኬ ለምሳሌ 10 ግራም ወደ 5 ግራም ለመለወጥ 5.25 ዓመት ማለት ነው። ኦኬ 5.27 years ማለት ነው። የሚቀጥለው ከ5 ወደ 2.5 እያለን ይሄ በይር የተቀመጠ ታይም ነው። ይሄ ደግሞ ዲኬ እያደረገ ነው ማለት ነው። ኦኬ ሶ ዘ ማይነስ ሳይን ኢንዲኬት የሚያደርገው ኤክስፖኔንሻሊ ያለው የኒውክሊይ መጠን ዲክሪዝ እያደረገ እንደሚመጣ ያሳያል ማለት ነው። ኦኬ ሶ በዚህ መሰረት ዲኬ ሬቱን ኤክስፖኔንሻሊ ዲኬ ስለሚያደርግ ፎርሙላችን አቲ ፋይናል ታይም ያለ የኒውክሊይ መጠን is equal to ይሄ ደግሞ ኢኒሻሊ ያለው ኢኒሻል ታይም ላይ ያለው የኒውክሊይ መጠን is a power of minus lambda t የሚለው ኤክስፖኔንሻል ዲኬ ሎው ተብሎ ይጠራል። በዚህ መሰረት መስራት እንችላለን ማለት ነው። ሶ እንዴት እንደመጣ ማየት ከፈለግን ይሄ እንዴት እንደመጣ በቀላሉ ማስታወስ እንችላለን። ሉክ አክቲቪቲ ማለት አክቲቪቲ is equal to ምን ብለናል? the rate of change of decay ነው ዴልታ ቲ is equal to minus lambda n ነው አይደል ያደረግነው። ሶ ይሄን ሁለቱን ብንወስድ ዴልታ n is equal to ዴልታ ቲ is equal to minus lambda times n ሶ ሪአሬንጅ ብናደርገው ይሄንን ደግሞ ጀስት ኢንፊኒሲማሊ ብንወስድ dn derivative of n nuclei ማለት ነው with respect dt minus lambda times n የማቴማቲክስ ኢንቴግሬሽን ስለተማራችሁ ነው። ሪአሬንጅ ዲቲን ወደዚህ ኤንን ወደዚህ ባመጣው ሪአሬንጅ ባደርገው ምን ይመስላል? ሶ ሪአሬንጅ ሳደርገው dn over n እኩል ይሆናል ማይነስ ቀጣይ ያለው ላምዳ ኮንስታንት ስለሆነ እዚህ ጋር እናደርጋለን ዲቲ ሶ ሁለቱንም ቦት ሳይድስ ኢንፊኒሲማል dn ወይም ዴሪቬሽን እንወስዳለን። ዴሪቬሽን ኦፍ ኒውክሊይ ዲቫይድድ ባይ አንድ ኤን ነምበር ኦፍ ኒውክሊይ ያለን ኢኒሻል ታይም ላይ ሶ ላምዳ ታይምስ ቲ ሶ ቦት ሳይድስ ኢንቴግሬት ብናደርገው ኢንቴግሬሽን ሶ አት ፋይናል ታይም ማለት ነው። ሶ ኢንቴግሬት ብናደርገው ቦት ሳይድስ ኢንቴግሬሽን 1 over n with respect to dn እኩል ይሆናል ማይነስ ላምዳ ኮንስታንት ስለሆነ ከኢንቴግሬሽን በፊት ማድረግ እንችላለን with respect to dt ሶ ታይም ዲዩሬሽናችን ስናይ at n ኖት
አንድ ዲኬይ የሆነው የኒክላይ መጠን አብቱ ኤን ዲኬይ ከሆነ በኋላ የኒክላይ መጠን ምን ያህል ነው። ታይማችንም ኤን ኖት አት ቲ ኖት ነው። ስታርት ፍሮም ቲ ኖት አብቱ ቲ ድረስ። ይህን ኢንቴግሬት ብታደረጉ በቀላሉ ማግኘት ይችላላችሁ ማለት ነው። ኢንቴግሬት እናደርገው እስኪ። ኢንቴግሬት ስታደረጉት ምን ይመጣ? የሚመጣልን ሪዛልት ይሄ 1/n ማለት ናቹራል ሎጋሪዝም ማለት ነው። ናቹራል ሎጋሪዝም ኦፍ ዋት ኤን ኦቨር ኤን ኖት ይሆናል። ማይነስ ስለሚሆን ነው። ወይንም ደግሞ ምን ታደርጋላችሁ? ናቹራል ሎጋሪዝም ኦፍ ኤን ይመጣል ዊዝ ሪስፔክት ቱ ፍሮም ኤን ኖት አፕ ቱ ኤን ማለት ነው። እኩል ይሆናል ማይነስ ላምዳ እዚህ ጋር የምታገኙት። ይሄ ደግሞ 1 ዲቲ ማለት ነው። 1 ከሆነ ቲ ነው አይደል? ታይም ፍሮም ኢኒሻል ታይም አፕ ቱ ፋይናል ታይም። ይህን ሰብስትራክት ታደረጉት ናቹራል ሎጋሪዝም ኦፍ ኤን ሲቀነስ ናቹራል ሎጋሪዝም ኦፍ ኤን ወይንም ሎጋሪዝም ቤዝ ኢ ማለት ነው። ናቹራል ሎጋሪዝም ማለት ምን ማለት ነው? ሎጋሪዝም ኦፍ ቤዝ ኢ አይደለ? ቤዙ ኢ የሆነ ናቹራል ሎጋሪዝም። በዚህ መሰረት ኤን ኖት ይሆናል ላምዳ ማይነስ ላምዳ ቲ ስታርት ፍሮም ፋይናል ታይም አፕ ቱ ኢኒሻል ታይም ማለት ነው። ይሄንን በቀላሉ ስናስቀምጥ ናቹራል ሎጋሪዝም በማይነስ ከተቀመጠ ወደ አንድ ስናመጣው ኤን ኦቨር ኤን ኖት ይሆናል። ማቴማቲክስ ላይ ስለ ኢንቴግሬሽን ስለ ዴሪቬሽን ስለተማራችሁ ነው በቀላሉ ይህን ነገር የምናስቀምጠው። ማይነስ ላምዳ ቲ ማይነስ ቲ ኖት ያለው ኢኒሻል ታይም ስታርት ፍሮም ዜሮ ታይም ብንል ከዛ ይሄ ዜሮ አድርገን መነሻው ኢኒሻል ታይሙን ዜሮ ብናደረገው ቲ ይሆናል። ይህን ናቹራል ሎጋሪዝሙን ለማስቀረት ምን ማድረግ እንችላለን? ቤዙን ኢ እናደረጋለን። በውሳድ ኢ እናደረገዋለን። ኢ ዘ ፓወር ኦፍ ናቹራል ሎጋሪዝም ኤን ኦቨር ኢ ዘ ፓወር ኦፍ ይሄ ይጠፋና ምን ይሆናል? ምን እናገኛለን? ኤን ኦቨር ኤን ኖት ይሆናል። ይሄ ኤክስፖኔንሻል ይሆናል። ኢ ዘ ፓወር ኦፍ ማይነስ ላምዳ ቲ ይሆናል ማለት ነው። ይህንን ወደዚህ ብናመጣው ክሪክሮስ ብናባዛው ይሄ በዚህ በአንድ ሲባዛ ኤን ይሆናል። ይሄን በዚህ ስናባዛው ኤን ኖት ታይምስ ኢ ታይምስ ላምዳ ቲ። ይሄና ይሄ ፎርሙላ አንድ አይነት ነው ማለት ነው። በዚህ ፕሮሰስ ነው የመጣው ፎርሙላችን ማለት ነው። ይሄ ብት ኢ ዘ ፓወር ኦፍ ስለሆነ ጀስት ኤክስፖኔንሻል ዲኬይ ፕሮሰስ ነው። ግራፉን የኮባልት እንዳያችሁት ጀስት ዲኬይ ሲያደርግ ኤክስፖኔንሻሊ ነው ዲኬይ ፕሮሰሱ ማለት ነው። በዚህ መሰረት በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ሌላኛው ለምሳሌ እያንዳንዱን ኤክስፖኔንሻሊ ዲኬይ ያደርጓል። እያንዳንዱ ዲኬይ ሬት ታይምስ ለማግኘት እንዴት ነው የምንጠራው? ሀፍ ላይፉ ምን ያህል ነው? ሀፍ ላይፍ እንዴት ነው ካልኩሌት የምናደርገው? ለምሳሌ 10 ግራም ኮባልት 60 በግማሽ ዲኬይ ሲያደርግ ምን ያህል ጊዜ ይፈጃል? ምን ያህል ኒውክሊዮንስ ይቀራሉ የሚለውን ካልኩሌት ማድረግ እንችላለን። ሉክ ሌት ኤን ኖት ቢ ዘ ነምበር ኦፍ አተምስ ፕሬዘንት አት ኢኒሻል ታይም ቲ ኖት ኢኳል 0። ኢኒሻል ታይም ላይ ያለው ኤሌመንት አንድ ዲኬይ የሆነው የኒክላይ መጠን ምን ያህል ነው የሚለውን በቀላሉ ማሳየት ይችላል። ኤን ኖት ማለት ያ ነው። ሉክ ለምሳሌ ያለን የፎርሙላ ኤክስፖኔንሻሊ ዲኬይ ስለሚያደርግ አት ፋይናል ታይም ያለው የኒክላይ መጠን አንድ ዲኬይ የሆነው የኒክላይ መጠን ኦሪጂናል ማለት ነው። ኢኒሻል ታይም ላይ ያለው አንድ ዲኬይ የሆነው የኒክላይ መጠን አለ ኢ ዘ ፓወር ኦፍ ማይነስ ላምዳ ታይምስ ቲ ነው አይደለ? ነገር ግን ለምሳሌ 10 ግራም ኮባልት ኑሮን ወደ 5 ግራም ዲኬይ ያደረገ ማለት ሀፍ ላይፍ ነው። በግማሽ 10 ግራም ወደ 5 ግራም ሲለወጥ ይሄ ምን ይባላል? ሀፍ ላይፍ ይባላል አይደል? ዲኬይ ለማለት ኢት ቴክስ ታይም። ዲኬይ ኮንስታንት ዲኬይ ሬቱ ይለያያል። ስለዚህ ለምሳሌ 10 ግራም ወደ 5 ወደ 2.5 ባይ ሀፍ በግማሽ የቀነሰበት ሬት ዲኬይ ሀፍ ላይፍ ዲኬይ ይባላል አይደል? ሀፍ ላይፍ ታይም አለው። ስለዚህ ለምሳሌ ኢኒሻል ታይም 0 ነው። ኤን ነምበር ኦፍ ኒክላይ አንድ ዲኬይ የሆነው የኒክላይ መጠን አለው። ለምሳሌ ኮባልት 60 10 ግራም ሳምፕል ወሰድን እንበል። ቲ ሀፍ ላይ ወይም ግማሽ ምንለው ወይም ወደ 5 ግራም የተለወጠበት የጊዜ መጠን ለማስላት ቲ ሀፍ ላይፍ ኤን ነምበር ፋይናሊ ያለው የኒክላይ መጠን ማለት ነው። እዚህ ውስጥ 10 ግራም ውስጥ ያለው የኒክላይ መጠን የመጀመሪያው ምን ሆናል? ኤን ኖት የመጀመሪያው ቶታል መጠኑ 10 ግራም ነበር። 10 ግራሙ ለሁለት ተከፍሏል ማለት ነው። 10 ግራም ኢኒሻል አንድ ዲኬይ የሆነው የኒክላይ መጠን ነው። ነገር ግን በግማሽ የሚቀንሰው ከሆነ ምን ይባላል? ሀፍ ሆነ ማለት ነው። ወደ 5 ግራም ወደ 5 ግራም ሲለወጥ ያለው የጊዜ መጠን ሀፍ ላይፍ ይባላል። ስለዚህ ይሄ ፎርሙላችን ቼንጅ ይሆናል ማለት ነው።
ዘን ይህንን ፎርሙላ at t half ላይ ምን ያህል ነው ስንል at t half life time the equation become n ማለት እዚህ ጋር ያለው n number of nucleons ምንድነው በግማሽ ሆኗል ማለት ነው። ኦኬ ሶ ይሄ ፎርሙላችን in place of n half of n 10 ግራም የነበረው 10 ሲካፈል ለ2 የመጀመሪያ ኦሪጂናሉ ማለት ነው 5 ግራም ይሄ 5 ግራም ሆኗል ማለት ነው። ወይንም ደግሞ ስታርት ፍሮም ሂር ከሆነ ከ5 ወደ 2.5 ከሆነ ኢኒሻሊ 5 ነበር አሁን half of 5 gram 2.5 ማለት ነው። ኦኬ ሶ n number of nuclei by half ኦሪጂናሉ by half ነው n ማለት is equal to n naught times e the power of minus lambda times t ይሆናል። ሶ እዚህ ጋር እንደምታዩት ሪአሬንጅ ብናደርገው ወይንም ደግሞ both sides የሚጣፋ ነገር ይኖረናል ማንና ማን n naught በn naught ይጣፋል። እዚህ ጋር ማን ቀረ 1/2 አይደል 1 በውስጥ ታውቂነት አለች 1/2 is equal to e the power of minus lambda times t ይሄ ኤክስፖኔንሻል ለማጥፋት both sides በናቹራል ሎጋሪዝም እናባዘዋለን። ናቹራል ሎጋሪዝም ኦፍ 1/2 እኩል ይሆናል ናቹራል ሎጋሪዝም ኦፍ e the power of lambda times t ሶ ይሄ ምን ይሆናል ማለት ነው በቀላሉ 1/2 ምንለው the power ቤዙ e ነው። ኦኬ ማይነስ ይሄ ሲቀመጥ ማይነስ ላምዳ ማይነስ ናቹራል ሎጋሪዝም ኦፍ 2 እኩል ይሆናል ይሄ ደግሞ e ቤዙ በe በናቹራል ሎጋሪዝም ስናባዘው የሚቀረው ላምዳ ታይምስ t ይሆናል ማለት ነው። ኦኬ ይሄ ታይም ግን ሃፍ ላይፍ ሆኗል ኦልሬዲ በግማሽ ሲሆን ታይሙ at t half life t half ማለት ሃፍ ላይፍ ታይም በግማሽ የቀነሰበት የጊዜ መጠን ማለት ነው። ኦኬ t half ሶ ታይማችን t half life ሶ both sides ምን ይሆናል ማይነስ በማይነስ ይጣፋልናል ናቹራል ሎጋሪዝም ኦፍ 2 እኩል ይሆናል ላምዳ ታይምስ t half ይሆናል። ኦኬ ሶ ሃፍ ላይፍ ታይማችን ለማግኘት t half life both sides over lambda ብታረጉት ናቹራል ሎጋሪዝም ኦፍ 2 divided by decay constant ኦኬ ሶ ይሄ ያለ ማለት ነው። ሶ ላምዳቱ ነው ናቹራል ሎጋሪዝም ኦልሬዲ ይታወቃል። ናቹራል ሎጋሪዝም ማለት ኮንስታንት የሆነ ቫልዩ ነው። ሶ ናቹራል ሎጋሪዝም መጽሐፋችሁ ላይ t half life ln2 ናቹራል ሎጋሪዝም 0.693 ማለት ነው። ሶ እሱን እንጽፋለን 6 half life 0.693 divided by lambda ሶ half ታይማችን ለማግኘት ያለው ኮባልት ከሆነ ኮባልት just decay ለማድረግ decay rate አለ እዚህ ጋር ላምዳ ኮንስታንት ነው። ሶ decay ሲያደርግ ኤክስፖኔንሻሊ ነው decay የሚያደርገው ስለዚህ ኮንስታንት ቫልዩ አለ። ዩራኒየም ከሆነ ዩራኒየም ናይትሮጅን ከሆነ ናይትሮጅን ካርበን 40 ከሆነ አንስቴብል አይሶቶፕ ስለሆነ decay ያደርጋል ስለዚህ የሱን ኮንስታንት እንወስዳለን። ናቹራል ሎጋሪዝም ኦፍ 2 ስንት መጣ የሚለው ካሳሰባችሁ ካልኩሌተር መጠቀም ይችላል። እዚህ ጋር ታገኛል ሎጋሪዝም ናቹራል ላን ማለት ናቹራል ሎጋሪዝም ማለት ነው። ኦኬ ሶ ናቹራል ሎጋሪዝም ኦፍ 2 ማለት ነው አይደል ላን 2 ማለት 2 ጽፍና ከዛ ናቹራል ሎጋሪዝም ያው እዚህ ጋር ተመሳሳይ መጣ እስከዚህ ድረስ አጣ 0.693 ሶ በካልኩሌተር በቀላሉ ማስላት ትችላላችሁ ማቴማቲክስም የተማራችሁት ነው። ሶ እዚህ ጋር እንደምታዩት ማንኛውም ራዲዮአክቲቭ ኤሌመንት ዲኬይ የሚያደርገው ኤክስፖኔንሻሊ ነው። ስለዚህ ዲኬይ ሲያደርግ ለምሳሌ 10 ግራም ኮባልት 60 ዲኬይ ለማድረግ ምን ያህል ጊዜ የዛሬ ትምህርታችን ይሄን ይመስል ነበረ። በዚህ ርዕስ አማካኝነት ደግሞ የተለያዩ ጥያቄዎች አሉ። በሚቀጥለው ሌሰናችን እነዚህን ጥያቄዎች አብረን በጋራ እንሰራለን ማለት ነው። እስከዛው ድረስ እስከምንገናኝ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ